የማክሰኞ መጋቢት 23 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የክልሉ ጊዜያዊ አስተዳደር የቆይታ ጊዜ የማራዘም ስልጣን ለፌዴራል ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ ለፓርላማ ቀረበ። የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ መጋቢት 23 ቀን 2017 ዓ.ም 22ኛውን መደበኛ ስብሰባውን ያካሂዳል። የፌዴራሉ መንግስት በክልሉ የሚቋቋመውን ጊዜያዊ አስተዳደር የስራ ዘመን ለሁለተኛ ጊዜ የማራዘም ስልጣን ለፌዴሬሽኑ ምክር ቤት አፈ ጉባኤ የሚሰጠውን አዋጅ ማሻሻያ በዛሬው ዕለት ለፓርላማ እንደሚቀርብ ከምክር ቤቱ ያገኘነው መረጃ ያመላክታል። ምክር ቤቱ በሚያካሂደው በዚሁ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ላይ ተወያይቶ አዋጁን እንደሚያጸድቅም ይጠበቃል። የአዋጁ ማሻሻያ የአፈ ጉባኤ ውሳኔ በፌዴራል ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ከጊዜያዊ አስተዳደር በተቋቋሙ ክልሎች በ4 ወራት ጊዜ ውስጥ ምርጫ እንዲያደርጉ ያስገድዳል። ይህም የህግ ረቂቅ የፌዴራል መንግስቱ በክልል ጣልቃ በሚገባበት ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ የሚያሻሽል ነው። የአዋጁ ማሻሻያ በዛሬው ዕለት የፓርላማ መደበኛ ስብሰባ የሚቀርብ ሲሆን በትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለማራዘም የህግ ማሻሻያ እንደሚያስፈልግም ከተገለጸ ከአንድ ሳምንት በኋላ ነው። የትግራይ ክልል ጊዜያዊ አስተዳደር እድሜ በ1 ዓመት ለማራዘም መታሰቡና ለዚህም የህግ ማሻሻያ እንደሚያስፈልግ የገለጹት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ይህንን ያሳወቁት ከፓርላማ አባላት ለቀረበላቸው ጥያቄ ምላሽ ለመስጠት መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት በተገኙበት ወቅት ነው። የተከበራችሁ ተመልካቾቻችን የዚህ ዜና ዝርዝር በምሽቱ የዜና ወጃችን ላይ የምናቀርበው ይሆናል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ ልዩነት ተከታታይ የውጭ ምንዛሬ ጨረታ ማካሄድ ሊጀምር መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ ሊጀምር እንደሆነም ገልጿል። የማዕከላዊ ባንክ የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት የታቀደ ነው የተባለው ጨረታ ዛሬ መጋቢት 23 ቀን 2017 ዓ.ም ይጀምራል። በዛሬው ጨረታ 50 ሚሊዮን ዶላር ለሽያጭ የቀረበ ሲሆን ፍላጎት ያላቸው ባንኮች ሰነዳቸውን እያስገቡ ብሔራዊ ባንክ ትናንት ማምሻውን ባወጣው መግለጫ ጥሪ አድርጓል። ጨረታው ከረፋዱ 4 ሰዓት እስከ እኩለ ቀን 6 ሰዓት ድረስ እንደሚካሄድ የገለጸው ብሔራዊ ባንኩ ውጤቱ ከሰዓት በኋላ 9 ሰዓት ላይ ይፋ እንደሚደረግም አስታውቋል። ይህ ጨረታ የውጭ ምንዛሬ ግብይቶች በባንኮችና በደንበኞች ድርድር እንደሚወሰን ከተደረገ ወዲህ ለሶስተኛ ጊዜ የሚካሄድም ነው። ብሔራዊ ባንክ የውጭ ምንዛሬ ጨረታውን ማከፋፈል የጀመረው በሐምሌ 2016 ዓ.ም ተግባራዊ ከተደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኋላ ነው። በመስከረም 2017 ዓ.ም በተደረገው የመጀመሪያ ጨረታ የተሸጠው የውጭ ምንዛሬ መጠን 175 ሚሊዮን ዶላር ነበር። ብሔራዊ ባንክ ይህንን የውጭ ምንዛሬ የመደበው ከነዳጅ ጋር ለተያያዙ የገቢ ሸቀጦች እንዲውል ነበር። በየካቲት 2017 ዓ.ም በተካሄደ ጨረታ ብሔራዊ ባንኩ 60 ሚሊዮን ዶላር የሸጠ ሲሆን በሂደቱም 27 ባንኮች መሳተፋቸው በወቅቱ ተገልጿል። በዚህ ጨረታ የአንድ የአሜሪካ ዶላር በ135 ብር ከ61 ሳንቲም ገደማ እንደሚመነዘር ብሔራዊ ባንኩ ይፋ አድርጓል። ይህም መጠን በወቅቱ በባንኮች ከነበረው የምንዛሬ ተመን ከፍ ያለ ልዩነት የታየበት እንደነበረም ገልጿል። በዚህ ዜና ላይ ተጨማሪ መረጃዎች በምሽት የዜና አወጃችን የምናቀርበው ይሆናል። በአክሱም ሴት ተማሪዎች ሂጃብ እንዳይለብሱ የተከለከለው ክልከላ አሁንም አለመነሳቱን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የትግራይ እስልምና ጉዳይ ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አለመነሳቱንም አስታውቋል። በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲልም አስታውቋል። ከፍተኛው ምክር ቤቱ ይህንን ያሳወቀው ባለፈው እሁድ በመቀለ ከተማ በተካሄደው የኢድ ሶላት ወቅት ነው። የምክር ቤቱ ዋና ጸሐፊ ሀጂ ሙሐመድ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገር ሕዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል።
የክልከላው ድርጊቱ የሃይማኖት እኩልነትን የመማር መብትን የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩን በሕግ እየተከታተለው እንደሚገኝም አመላክተዋል። በተያያዘ መረጃ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊና ሃይማኖታዊውን ቦታ አልነጃሽ መስጊድን በማልማት የቱሪዝም መዳረሻ ለማድረግ ያለመ አልናጃሽ 00 በማለት የተሰኘውን ፕሮጀክት ግንባታ ለማካሄድ ጥናት መጠናቀቁም ተነግሯል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። ኒጀር፣ ማሊና ቡርኪና ፋሶ ምርታቸው ላይ ቀረጥ መጣላቸው ተገለጸ። የኒጀር፣ ማሊና ቡርኪና ፋሶ ህብረታቸውን በገንዘብ ለመደገፍ ወደ ሀገር ውስጥ በሚገቡ ምርቶች ላይ ቀረጥ መጣል መጀመራቸውን አስታውቀዋል። ይጣላል የተባለው 0.5 በመቶ ቀረጥ ከሶስቱ የሳህል ሀገራት ጥምረት አባል ሀገራት ውጭ በሆኑ ሁሉ ምርቶች ላይ ወዲያውኑ ተግባራዊ ይሆናልም ተብሏል። ይህም የምዕራብ አፍሪካ የኢኮኖሚ ማህበር ኢኮዋስን በሚሸፍንበት ሰፊ የምዕራብ አፍሪካ ክልል ጋር የነበረውን ነፃ የንግድ ልውውጥ በይፋ እንዲያበቃለት የሚያስችል ኃይል ነው ተብሎለታል። በ2023 በቅድሚያ የጸጥታ ትብብር ሆኖ የተቋቋመው ኢኤስ ወደ ሳህል ሀገራት ፌዴሬሽን በማደግ የተዋሃዱት የባዮሜትሪክ ፓስፖርት እና የተጠበቀው ትብብር ያላቸው ኢኮኖሚና ወታደራዊ ህብረት ለመመስረት እየሰራም ይገኛል።
በመጨረሻም የማይናማር ወታደራዊ መንግስት በሀገሪቱ ብሔራዊ የሐዘን ሳምንት ማወጁን አስታውቋል። የማይናማር ገዢ ወታደራዊ መንግስት የአንድ ሳምንት ብሔራዊ ሐዘን ያወጀ ሲሆን በሀገሪቱ ከ1700 በላይ ሰዎች መሬት መንቀጥቀጥ አደጋ መሞታቸውንም ታውቋል። ለሐዘን ሰንደቅ ዓላማ ዝቅ ብሎ የሚውለበለብ ሲሆን ይህም እስከ መጪው እሁድ ድረስ ወይም አፕሪል 6 ድረስ የሚቆይ እንደሆነ የማይናማር ወታደራዊ መንግስት አስታውቋል። ከማይናማር መረጃ ለማግኘት ከባድ እንደሆነበት የገለጸው የአሜሪካ ጂኦስፔስ ሳይንስ በመሬት መንቀጥቀጡ የሞቱ ሰዎች ቁጥር ትክክለኛ ቁጥሩን ማረጋገጥ እንዳልቻለም ገልጿል። ቢሆንም ተቋሙ እንዳስታወቀው ከ10,000 በላይ ሰዎች ሳይሞቱ እንዳልቀሩም ጠቁሟል። በማይናማር የሚገኙ ሆስፒታሎች በመሬት መንቀጥቀጥ ክፉኛ የተጎዱ ሲሆን በዚህም ላይ ሆስፒታሎች አደጋ በደረሰባቸው ሰዎች ተጨናንቀዋል ሲል የዓለም ጤና ድርጅት አስታውቋል። የተጎዱትን ከመከታተል በተጨማሪ የእርዳታ ሰራተኞች እንደ ኮሌራ ላሉ በሽታዎች ለመከላከልና መቆጣጠር እንዳለባቸው የዓለም ጤና ድርጅት አሳስቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20,000 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።